ዘንቢል ይኸው እንደምታዩት ዘንቢልን ይዤ መጥቻለሁ። ዘንቢል ፕሮግራማችን ተጀምሯል። በዛሬው ዘንቢል ፕሮግራማችን ላይ እንግዲህ መሀል ሾላ ገበያ ውስጥ ነው የምገኘው። እንግዲህ እንደምታዩኝ ብዙ ነገሮችን አስቤዛ እየሸማመትኩ ነው የምገኘው። እነ ቲጂ እነ መቲ እነ ጄሪ እየጠበቁኝ ነው። ግን ማንም ይበላ ይመስላችኋል? ሳስበው ብዙ ገማቾች አሉ እዚህ አካባቢ፣ ብዙ ነጋዴዎች፣ ብዙ የተለያዩ የሥራ የመገመት ልምድ ያላቸው ሰዎች አሉና ስለዚህ እንደምታዩት ዘንቢሌ ባዶ ነው። የተለያዩ አስቤዛዎችን መግዛት አለብኝ። ለሱ ደግሞ ሾላ ገበያ ውስጥ ለውስጥ የተለያዩ አስቤዛዎችን እንሞላና ወደ እነ መቲ ጋር እንጓዛለን ማለት ነው። ተከተለኝ። ይህ ዘንቢል የሚሞላ ነገር እንግዲህ እስኪ አስቤዛ ትራስ ነው። ኧረ ዘንቢል እንዴት ነሽ ብራዘር? እስቲ አንድ ፎ አድርገሽ አንድ ስሪልኝ። እንግዲህ ዘንቢል ሰዋችን ጀምሯል። እስከዛ ፈታ ዘና እያለን እንበለዋለን። ዘንቢል አንሳት ልዋጠው ዘንቢል በትልቅ ኢነርጂ ነው የጀመረው ትላለህ አባቴ። እኔ ዘንቢል ቢገምቱት ባይገምቱት እኔ ምን አገባኝ? እኔ በልቻለሁ። እንግዲህ እንደተለመደው ዘንቢል ፕሮግራማችን ላይ መሀል ሾላ ላይ ነው የምገኘው። በዚህ መሀል ሾላ ላይ የተለያዩ አስቤዛዎችን እገዛለሁ። ብዙ በቃ ከትልቅ እስከ ትንሽ የሚባሉትን ነገሮች ነው የምገዛው። ስለዚህ ይሄንን አስቤዛ የገዙትን እነ ቲጂ፣ ጄሪ፣ መቲ የሚገምት ሰው ይዘው ይመጣሉ፣ ያዘጋጃሉ። ማን ዘንቢሉ እንደሚበላ አብረን እናያለን። እንሂዳለን። ሂሳቤ ስንት ነው ብራዘር? እንግዲህ ሸማምተነዋል። ሰላም ነው ማዘሪ? እንዴት ነው? እስቲ ፈንዲሻ ግማሽ ይሁን። ስንት ነው? 250። እሺ አስተያየት የለውም? አይቀንስም? እሺ እንዴት ናችሁ? ዝግጁ ናችሁ? እንግዲህ እንደምታዩት መሀል ሾላ ላይ የተለያዩ አስቤዛዎችን ተዘዋዝሬ ነው የገዛሁት። ስለዚህ ምን ታደርጉልኛላችሁ? ይህንን አስቤዛ ገምቶ የሚያሸንፍ ሰው ትፈልጋላችሁ ማለት ነው። ግልጽ ነው። አሪፍ ገማች የምትሉትን ዞር ብላችሁ ትፈልጉልኛላችሁ ማለት ነው። ከዚህ በፊት ዘንቢል እየበላው ስላስቸገርኩኝ አሁን ደግሞ ወደ ማስበላቱ መጥቻለሁ። ስለዚህ እድሉን ሰጥቻችኋለሁ፣ ተጠቀሙት። አሪፍ የሚገምት ሰው ፈልጋችሁ ይዛችሁ ነው። እኔ ዘንቢሉን እዚህ ይዤ እጠብቃችኋለሁ ማለት ነው። ዳይ እንዴ ወጣሁ እንዴ ከገበያው? አለቀ? ወይኔ ጉዴ! ሰው ፍለጋ እኮ ወጣሁኝ ከገበያው። አስቤዛ በነፃ። የቆጮ ገበያ እንዴት ነው? ቆንጆ ቆጮ ነው። ሽታው ራሱ ደስ ይላል። እስቲ እንዴት ነው የሚታወቀው? እንዲህ ተነክቶ ምንም ሽታ የለውም። ቆንጆ ደስ ይላል። ይሄ ቡላ ነው እንጂ ቆጮ አይደለም። ይኸው እንደምታዩት ሁሉንም አሰማርቻለሁ። በየቦታው መሀል ሾላ ላይ ተበትነዋል። ምን አይነት ሰው ይዞ እንደሚመጡ አላውቅም። ማን ይሄንን ዘንቢል ይዞ እንደሚሄድ እንግዲህ አብረን ነው የምናየው። ዘንቢል ይኸው እንደምታዩት እየዞርኩ ነው፣ ግን ምንም ሰው አላገኘውም። ፀሐዩ እየተፈራረቀብኝ። ዘንቢል በቃ ሞራልም የሚጠይቅ አቅም፣ ጉልበት የሚጠይቅ ነገር ነው። ግን ተስፋ አንቆርጥም፣ እንፈልጋለን። አሁንም
ከኔ ጋር ይሄን ጨዋታ ተጫውቶ ዘንቢል ውስጥ ያለውን ሸቀጥ ዋጋ ገምቶ አሸናፊ ሆኖ አስቤዛውን ይዞ የሚሄደው ሰው ማን ነው የሚለውን እያየሁ ነው። እህቴ እንዴት ናችሁ? ስራ እንዴት ነው? ከቻናል ዋን የመጣ ነው። የዘንቢል ጨዋታ አለን። በዘንቢል ውስጥ የተለያዩ ሸቀጣ ሸቀጦች አሉ። ግምት አብረን ገምተን ከኔ ጋር ተጫውተሽ ከሌሎች የስራ ባልደረቦች ጋር ከሚመጡ ሌሎች ገማቾች ጋር አሸናፊ መሆን የምትችይበት እድል ይዘን መተናል። ፈቃደኝነትሽን ልጠይቅ ብዬ ነው አይደል? በጠዋቱ ፏ የሚያስብል እሺ። እኔ እንግዲህ እንደተመለከታችሁት አገኘው ገና በመጀመሪያው ሙከራዬ። አብረን እንገምታለን ማለት ነው። ተወስደው ይሆን? ብትወስደው ደስ ይለኛል። ሃይ እንዴት ናችሁ? እንዴት ነሽ? ዘንቢል የሚባል ፕሮግራም አለን እዛ ጋር እየሰራን ነው እና ምንድነው መሰለሽ ፕሮግራማችን ዘንቢል ውስጥ ያለው አስቤዛ አለ። አስቤዛውን በትክክል መገመት ነው እና ለዋጋው ከቀረብን ዘንቢሉን ይዘሽ ትሄጃለሽ አስቤዛውን ማለት ነው። እና ለማሸነፍ ብንሄድ ምን ይመስልሻል? ጥሩ ነው? እሺ ተከታይ ኧረ ፀሐይ ላይ ፀሐይ ፀሐይ ኧረ አስቤዛ የሚፈልግ እንዴት ነሽ? ናት ሰላም ነው አለንሽ። ምን ልታደርጊ ነው የመጣሽው? ሾላ ልትገዢ? ኦ ነጋዴ ነሽ? ኢንትረስቲንግ። ስለዚህ አስቤዛ ለዚህ ሳምንት ብጋብዝሽ ምን ይሰማሻል? ለምን እንዴ? ለምን? በነፃ እኮ ነው። በነፃ ነው እኮ። ከዛ አንቺ መጀመሪያ ፕራይሱን ትገምቻለሽ። ዘንቢል ሙሉ አስቤዛ አዘጋጅቼ ነው የምጠብቅሽ። ከዛ የአስቤዛውን ዋጋ ትገምቻለሽ። ትክክል ካገኘሽ ወይም ትንሽ የሚቀርብ አይነት ዋጋ ከገመትሽ ሙሉ አስቤዛውን ሰጥሻለሁ። ተስማሚያለሽ? የስ ሰር። ማን ልበል? መቅደስ። ቲም ጄሪ መቅደስ። ገማቾቹ እንግዲህ ቦታቸውን ይዘዋል። እንደማያችሁ በጣም ከባድ ሚዛን ነው እዚህ ጋር። ወሳኝ ነው። ሴቶች ይዘን የመጣ ነው። ግን ማን የሚያሸንፍ ይመስላችኋል? ዛሬ ግን እቺን ቅመም ተው። እሺ ከቅመም እንጀምር። ቅመም ስምሽ ማን ነው? መቅደስ። መቅደስ ከየት ነው? ከሾላ። እዚህ ሾላ። እሺ እናት ፈቲያ ከየት ነው? እዚህ ሾላ። ኧረ ቅድስት ሁሉም ከሾላ ናቸው። ፉክክሩ የሚጦፍ ይመስለኛል እንግዲህ። ስለዚህ እዚህ ጋር አሁን ማሳያችሁን የተለያየ ፕሮዳክቶች አስቤዛዎችን ትገምታላችሁ ማለት ነው። እሺ ካልኩሌተር አውጡ። እንጀምረው። ሽሮዬ ስንት ኪሎ ነው? ግማሽ ሽሮ ግማሽ። ሽሮ ግማሽ። እሺ እንቀጥል። እሺ ምስር ግማሽ ከሾላ ዋጋ አንፃር። እሺ ዘይት 1 ሊትር። እሺ 1 ሊትር። ኦኬ ተወዷል ግን ዘይት ሚጥሚጣ ይላል። ሚጥሚጣ ግን ውድ ነው ጋይስ። ሚጥሚጣ ውድ ነው። ትቀምሱታላችሁ አይደል? የሚያቃጥለው ምናምን። ጥቅል ጎመን ይላል። ጥቅል ጎመን ስንት ኪሎ ነው? ኖ እንደዚህ ነው። በኪሎ ሳይሆን ኪሎ እኮ ነው እሱ። ገምቱና ዋጋውን በዛው እንትን በሉ። ስንት ይመስልሻል ስታዩ? ይከብዳል ሳስበው። 1 ኪሎ ይመስላል። እዛው 1 ከግማሽ። ኦኬ 1 ከግማሽ። እሺ ጎመን እየትግባ እሺ እንዳይወድቅ። ኦሞ ይላል። ሰላየት ኦሞ እዚህ ጋር ስንት ግራም ነው? በግራም አይደለም ይሄ። 500 ግራም። እሺ ኦኬ እሺ 500 ግራም። እሺ ስንት ይሆናል ይሄ? ሸቅጠል ምንድን ነው ሸቅጠል እኮ? ውሽውሽ ነው። አዲስ አዲስ አይደል? አይ ውሽውሽ። ኧረ እስኪ ሳይ ይኸው አዲስ ይመስላል። እሺ ውሽ አዎ ስኳር ግማሽ። ስኳር 1 ኪሎ። ስንት ነበር? 1 ኪሎ ነው ስኳር 1 ኪሎ። ኦኬ ቡና ነው ለካ ኪሎ። ቀጣይ ፈንዲሻ ዷ ቡም ግማሽ። እሺ
ወደ ቀጣይ እንትላለን። ቤቢዬ ሽንኩርት ቤቢ ሽንኩርት ቤቢ ሽንኩርት እኮ ተወዶ 1 ኪሎ 1 ኪሎ ስንት ይሆናል? በእውነት ኩከምበር ይላል። ጀስት ኪሎ የለውም። ሁለት ፍሬ ዝኩኒ ምንድን ነው? ኪያር ኩከምበር አንድ ጎረቤት እሺ ሁለቱ በፍሬ ነው የሚሸጠው? አዎ እሺ ኦኬ ኩከምበር እዛ ጋር እንዴ ነው በቃ አስቤዛችን አልቋል። አለቀ አልቋል። አይደለም። በነገራችሁ ላይ የሚያጠራጠራችሁ ሂሳብ ካለ ቀረብ ብላችሁ ማየት ማገላባበጥ የምትፈልጉ ካለ እንደ ሰልባጅ እዚህ ጋር ማገላበጥ መለካት ትችላላችሁ። ማገላበጥ ሳይሆን የፈለግነው ፀሐዩን ይውልን ኦኬ። ባቀለጠን በነገራችን ላይ ፀሐዩ ቢያቃጥላችሁ ዋጋው አይቀንስም አይጨምርም። አይ ዝም ብሎ አይገኝም አስቤዛ እኮ እናስ ስለዚህ እኔ ራሱ ውስጥ ለውስጥ ፀሐዩን ችለን ነው ያለነው። ስለዚህ በዋጋችሁ እርግጠኛ ናችሁ? አዎ ደምራችሁ ጨርሳችኋል? ስለዚህ አጠቃላይ ዋጋ የምታሰፍሩበትን እቃ ሰጣችኋለሁ ማለት ነው። ኦኬ ቴንክ ዩ እዚህ ጋር ዋጋችሁን ማርከር አላችሁ። ቴንክ ዩ እቺ ደግሞ ለኔ ነው ማረጋቢያ። አሁን ማለት ነው አጠቃላይ ድምር ይላል እዚህ ጋር። እኔ እንግዲህ እስኪ ገምቱ ድረስ ቤቢዬን እዚህ ጋር እንደዚህ ግን ይሄን ግምት ማንም ያሸንፍ ይመስላችኋል? እዚህ ጋር ቅድስት እንግዲህ ብዙ ጥቆማ እያለው ሌላ ማንም ያሸንፍ ይመስላችኋል? አልተሳሳትክም። እኛስ ማን ነው የሚያሸንፈው? አረንጓዴ ለባሽ ኦኬ። አዲ ፈቲያና ቅድስት ተብሏል። ሌላስ መሀል ላይ አረንጓዴ ስላበራሽ መሰለኝ አበራሽ በጣም ቲፎዞ ሰባስበው ሲመጡ ገና ትዕግስትና ቅድስት ናቸው የዕለቱ አሸናፊ። እንደ ትዕግስትና ቅድስት እኛ አንናገርም ግን ታያላችሁ ማን እንደሚያሸንፍ። እሺ ዋጋችሁን ጽፋችሁ አዘጋጅታችኋል? እኔ ለሚወስደው ሰው እዚህ ጋር እቃውን ላዘጋጅለት። እጃችሁን ጠንከር ያለውን ከስራ እሺ ኦኬ። እንደምትወስጂ እርግጠኛ ነሽ? እንዳይጨፈለቅብሽ ነው። ሽንኩርቱን ብቻ ከላይ አድርግ። እሺ ዋናው እሱ ነው እንዳይረሳ። እኔ አዘጋጅቻለሁ። እሺ ዋጋችሁን ብቻ ነው ከእናንተ የምጠብቀው። እሺ ስለዚህ ግን እናንተ የደምራችሁትን ዋጋ እኔ ከነገርኳችሁ ጋር ሪፈር ታደርጋላችሁ ማለት ነው። እሺ አጠቃላይ ዋጋ ጽፋችሁ ጨርሳችኋል። አዎ ስለዚህ እኔ አሁን ዝርዝሩን ከመናገሬ በፊት የእናንተ ግምት ማወቅ ስላልብኝ እሺ የጻፋችሁትን አንዴ ለመሃል ሾላ ህዝቦች ታሳዩልኛላችሁ። ወደ ካሜራ ይኸው ጄሪ ጀምሪ። ቲም ጄሪ 1650 ይሄ የኳስ ሜዳ አንተ መስርኝ 1650 ነው ጄሪ። ኑሮ በዚህ 2235 አሬ የጨመረ ነው ወገን። ቲመቲ ቲም ጄ ኑሮ ቀንሷል። ምንድነው ስር ድልዝ ግን ቲጂ ስንት ነው? 24 40 24 20 ጥሩ ነው ግምት ላይ 35 ላይ ነን እኛ። እሺ በዚህ በኩል ኑሮ በጣም ረክሶልናል። እዚህ ጋር ግን የት ናችሁ? ሾላ ነን ያለነውና የሾላ ህዝቦች እንደዚህ ደግ ናቸው ለማለት ነው። ስለዚህ ዝርዝር ዋጋውን ልንገራችሁ። እሺ ጉድ አሁን መሰረት መደለዝ አይቻልም። ሆኗል፣ ተከናውኗል። ሽሮ ግማሽ ኪሎ 300፣ ኦሞ 200፣ ሽንኩርት 1 ኪሎ 160፣ ጥቅል ጎመን 75 ብር፣ ኩኮምበር 125፣ ፈንዲሻ 250፣ ስኳር 1 ኪሎ 220፣ ምስር ግማሽ ኪሎ 150፣ ሻይ ቅጠል 60 ብር፣ ዘይት 430፣ ሚጥሚጣ ሩብ ኪሎ 300 ይላል። አጠቃላይ ድምር ይኸውላችሁ ዋጋውን አሸናፊ የሚሆነው እሺ ይኸውም ከዋጋው ያለፈ ሰው አሸናፊ አይደለም፣ ግን ዝቅ ብሎ ትንሽ ተቀራራቢ የሆነ አሸናፊ ይሆናል ማለት ነው። እሺ ለዋናው ዋጋ ተቀራራቢ የሆነ ብቻ ነው የሚያሸንፈው። ከዋናው ዋጋ ያለፈ ሰው
አያሸንፍም። ቻው። እሺ እሺ ምንድን ነው? ወይኔ ብዙ ሶስቶች አለ። 2 እሺ 1 አጠቃላይ ዋጋ 2000 ኧረ ቶሎ በል 270 እንዴ ፈቲያሾ ቀድመሽ ወጣሽ እኮ ራሱ። የዛሬው ዘንቢል አሸናፊ የሚሆኑት በመቲ ረዳትነት ማን? ፈቲያ። በመቲ ረዳትነት ፈቲያ እንግዲህ የዘንቢሉ አሸናፊ ሆናለች። ይኸው ኧረ ተረከቡ ሞራል አንዴ ፈቲ